ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? ለተማክሰኞ ከአሻም ቲቪ ስፖርት የዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። ከፍተኛ ሽልማት ያለው ውድድር በቢሾፍቱ ከተማ ሊከናወን ነው። ህዳር 21 2018 በቢሾፍቱ ላይ የሚከናወነው ቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በኢትዮጵያ ለመጀመሪያ ጊዜ ከፍተኛውን የገንዘብ ሽልማት እንደሚኖረው ተመላክቷል። አንደኛ ለሚወጣ በወንድም በሴትም በሁለቱም ጾታ የ500 ሺህ ብር ተሸላሚ ሲሆን ሁለተኛ ለሚወጣ በወንድም በሴትም 250 ሺህ እና ሶስተኛ ለሚወጣ በወንድም በሴትም በሁለቱም ጾታ 100 ሺህ ብር ሽልማት ሲኖረው አራተኛና አምስተኛ ለሚወጡት ደግሞ የ50 ሺህ ብርና የ25 ሺህ ብር ሽልማት መዘጋጀቱ ተመላክቷል። ለቢሾፍቱ 10 ኪሎ ሜትር የጎዳና ላይ ሩጫ 40 የዓለም አትሌቲክስ ስልጠና የወሰዱ ዳኞች፣ 5 የቴክኒክ ባለሙያዎች፣ 5 የውድድር አመራሮችና 1 የውድድር ዳይሬክተር የሚኖር ሲሆን አጠቃላይ ዓለም አቀፍ አሰራሩን ተከትሎ ውድድሩ የሚከናወን ሲሆን እንዲሁም ዓለም አቀፍ የጸረ ዶፒንግ ቡድን አባላት ለአሸናፊ አትሌቶች ምርመራ እንደሚያደርጉም ይጠበቃል ተብሏል። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክ የሊጉ መሪ መሆን ችሏል። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ የአምስተኛ ሳምንት በትላንትናው ዕለት የተጠናቀቀ ሲሆን ኢትዮ ኤሌክትሪክ በ15 ነጥብ የሊጉ መሪ መሆን ችሏል። ክለቡ ሊጉ ተጀምሮ እስካሁን ባከናወናቸው 5 ጨዋታዎች ሁሉንም ማሸነፍ የቻለ ሲሆን ሐዋሳ ከተማ በ12 ነጥብ ሁለተኛ፣ መቻል በ10 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። በሊጉ 2 ጨዋታ ብቻ ያከናወነው ኢትዮጵያ ንግድ ባንክ በ6 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። አርባ ምንጭና አዲስ አበባ ከተማ ደግሞ ወራጅ ቀጠና ውስጥ የተቀመጡ ክለቦች ናቸው። ዳግማዊ ሰለሞን ከኢትዮ ኤሌክትሪክ በ9 ግቦች ኮከብ ግብ አግቢነቱን ስትመራ፣ ብርቅ ያማረ ከመቻል፣ መሳይ ተመስገን ከኢትዮጵያ ንግድ ባንክ 3 ግቦችን ያስቆጠሩት ተጫዋቾች ናቸው። የኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር 2018 መደበኛ ጠቅላላ ጉባኤውን አከናውኗል። በ2017 ከ8 ዓመታት በኋላ በ5 የስፖርት አይነቶች ጅማሮን ያደረገው የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል ዘንድሮም በሁለቱም ጾታ በ15 የስፖርት አይነቶች እንደሚከናወን ተገልጿል። በ5 ክላስተሮች የዘንድሮን ፌስቲቫል ለማዘጋጀት እየሰራ የነበረው ማህበሩ በዩኒቨርሲቲዎች ዝግጅት ጉድለት ምክንያት ሀገር አቀፍ ውድድር እንደሚያከናውን ከኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር ፕሬዝዳንት አቶ አባይ በላይሁን ገልጸዋል። ባለፈው ዓመት በተወሰኑ ስፖርቶች በ5 ስፖርት አይነቶች የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ውድድር መጀመሩ ይታወቃል። ዘንድሮ ግን በሙሉ ስኬል ከዚህ በፊት የነበሩት ስፖርቶች ማለትም 15 ስፖርቶች በሁለቱም ጾታ ውድድሩን ለማስጀመር ዝግጅት እያደረግን ነው። እንቅስቃሴ ስናደርግ የነበረው በ5 ክላስተሮች ውድድር ለማካሄድ ነበረ። ነገር ግን በአንዳንድ ሁኔታዎች በአንዳንድ ዩኒቨርሲቲዎች አካባቢ የዝግጅት ጉድለት እና እንዲሁም የተወሰኑ ክላስተሮችም ላይ አዘጋጅ ተቋማት ሙሉ ለሙሉ ዝግጁ ሆነው ስላላገኘን ወደ ሀገር አቀፍ ወደ ተለመደው የሀገር አቀፍ የዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል ልናደርግ በዝግጅት ላይ ያለን። በዘንድሮው የስፖርት ፌስቲቫል ሁሉም ዩኒቨርሲቲዎች ይሳተፋሉ ያሉት ፕሬዚዳንቱ የስፖርት ፌስቲቫሉ በጥር ወር አጋማሽ በጅማ ዩኒቨርሲቲ እንደሚከናወንም አስታውቀዋል። ከአምናው ልዩ የሚያደርገው የስፖርት አይነቶቹ በሁለቱም ጾታ ቁጥሩ መጨመሩ ነው። በ15 ስፖርት አይነቶች ነው የምናካሄደው። ሁሉም ዩኒቨርሲቲዎች ይሳተፋሉ ብለን እንገምታለን። 49 አባል ተቋሞች አሉ። 49 ይሳተፋሉ ብለን እንገምታለን። አዘጋጅ ተቋሙ ጅማ ዩኒቨርሲቲ ነው። የተለየ ነገር እንግዲህ ምናልባት በክላስተር አስበን የነበረው ወደ ሀገር አቀፍ መቀየራችን ነው። የክላስተር ውድድሩ ግን የማይቀር ነው። በሚቀጥለው ዓመት ወደ ክላስተር ውድድር መቀየራችን አይቀርም። ምክንያቱም ያሉን የዩኒቨርሲቲ ተማሪዎች የዩኒቨርሲቲዎች ቁጥር መብዛት፣ የስፖርት አይነቶቹ መብዛት የተሳታፊዎችን እድል ለማስፋት የግድ በየአካባቢው ላይ የተወሰኑ ውድድሮችን ማድረግና ወደ ሀገር አቀፍ በተወሰኑ ስፖርቶች ላይ መምጣት እንደ አንድ ግብ ይዘን የተነሳ ነው። ስለሆነ ወደዛ መሄዳችን አይቀርም። ነገር ግን በ2018 ጅማ ዩኒቨርሲቲ የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል እንዲያዘጋጅ እውቅና ይሰጠዋል። ረዲ ዩኒቨርሲቲው በዝግጅት ላይ ይገኛል። የሚካሄደው ጥር አጋማሽ ላይ ከጥር 9 እስከ 24 ነው። ቴንታቲቭ ሊያዝ ነው። ከሁሉም ዩኒቨርሲቲዎች አካዳሚ ካላንደር ጋር ጣጥመን የተወሰኑ የቀኖች ልዩነት ሊኖር ይችላል። ለዘንድሮ የዩኒቨርሲቲዎች ስፖርት ፌስቲቫል በቂ ዝግጅት አድርገናል ያሉት የጅማ ዩኒቨርሲቲ ስፖርት ሳይንስ ኮሌጅ ዲን የሆኑት ዶክተር ወንድማገኝ ደምሴ ፌስቲቫል ደረጃውን የጠበቀ ውድድር ለማከናወን እንደሚሰሩም አስታውቀዋል። በዘንድሮ ዓመት እንግዲህ ያው የጅማ ዩኒቨርሲቲ በ2008 ወስዶት የነበረውን ዝግጅት ጠቅለል ተደርጎ ስፖርቶችም ጨምረው አዘጋጅ መሆኑ በማህበሩ ተገልጿል። ከዚህ ጋር በተያያዘ እንግዲህ በቂ ዝግጅት አድርገናል። በ2008 የሰራ ናቸው ኢንፍራስትራክቸሮች ትልቅ ስቴዲየም ሰርተናል። ደረጃውን የጠበቀ እስከ 60 ሺህ ተመልካች መያዝ የሚችል ደረጃውን የጠበቀ ባለፈው በመላ ኢትዮጵያ ጨዋታዎች በነገራችን ላይ በእኛ ዩኒቨርሲቲ ነው 95% ውድድሮች የተደረጉት። ስለዚህ ከዚህ አኳያ የስፖርት ኢንፍራስትራክቸር ኦልሞስት ስፖርት ዩኒቨርሲቲ ነው ማለት ይቻላል ጅማ ዩኒቨርሲቲ። ስለዚህ ከዚህ አኳያ ኦሎምፒክ ስታንዳርድ ስቴዲየም አለን፣ ኮርቶች አሉን፣
በሁሉም ካምፓሶቻችን የ3 በ1 ኮርቶች አሉን፣ ጂምናዚየሞች አሉን፣ ኢንዶር ጌም ማከናወን የሚችል ሚኒ ስቴዲየም አለን። ደረጃውን የጠበቀ እንደ አምፊ ቲያትርም ሆኖ ሊያገለግል የሚችል የካልቸራል ዝግጅቶች የሚቀርቡበት እንደገና ኢንዶር ጌሞቹን ለምሳሌ ባድሚንተን፣ ቴኒስ፣ ጂምናስቲክ፣ ወልደር ቴኳንዶ የመሳሰሉ ሊከናወኑት የሚችሉበት እና እንዲሁ በማታ ማታ የሚደረጉትን የባህል ዝግጅቶች ልናደርግበት የምንችልበት አሉን። ስዊሚንግ ፑል ስታንዳርዱን የጠበቀ ዓለም አቀፍ በፊና ስታንዳርድ ስዊሚንግ ፑል አለን። በተጨማሪ በጅማ ከተማ ላይም ደረጃውን የጠበቀ ሜዳ አለን። ስለዚህ ከዚህ አኳያ በዩኒቨርሲቲያችን ደረጃ ኮሚቴ ተቋቁመው አንድ አብይ ኮሚቴና 11 ንዑስ ኮሚቴዎች ተቋቁመው ወደ ስራ ገብተናል። ስለዚህ ኦልሞስት የዝግጅት ስራዎች ምዕራፍ የጅማሮ ስራ ላይ ነው የምንገኘው። ከዚህ በኋላ ደግሞ የተሟሟቀ ስራ የሚሰራበትና ፌስቲቫሉን ደማቅ እና ደረጃውን የጠበቀ የኢትዮጵያ ዩኒቨርሲቲ ተማሪዎችን የሚያገናኝ የጅማ ከተማና የጅማና አካባቢውን ባህልና ጸጋ የምናስተዋውቅበት ትልቅ ፌስቲቫል ይሆን ብላል እናስባለን። ከውጪ የሴካፋ የትምህርት ቤቶች ውድድር በዩጋንዳ አስተናጋጅነት ይከናወናል። የምስራቅና መካከለኛው አፍሪካ ሴካፋ የትምህርት ቤቶች የእግር ኳስ ውድድር ከታህሳስ 6 ጀምሮ ለተከታታይ 4 ቀናት በዩጋንዳ ይከናወናል። በዚህ መድረክ 10 በላይ ሀገራት በሁለቱም ጾታ ተሳታፊ ናቸው። በዚህ መድረክ ተሳታፊ የሆነችው ኢትዮጵያ በሴቶች ምድብ ከታንዛኒያ፣ ጅቡቲና ደቡብ ሱዳን ጋር ስትደለደል በወንዶች ምድብ ደግሞ ከታንዛኒያ፣ ሶማሊያ፣ ሩዋንዳና ሱዳን ጋር መደልደል ችላለች። ከ1000 በላይ ተጫዋቾች በቤቲንግ ቁማር ተሳትፈዋል ሲል የቱርክ እግር ኳስ ፌዴሬሽን አስታውቋል። የቱርክ እግር ኳስ ፌዴሬሽን በመግለጫው እንዳስታወቀው ከሆነ 1024 ተጫዋቾች በቤቲንግ ቁማር ተሳትፈዋል። ይህም ጨዋታ ለማጭበርበር ትልቅ ምክንያት ሆኗል ሲል አስታውቋል። ፌዴሬሽኑ ትላንት ባወጣው መግለጫም በተለያዩ የቱርክ የሊግ እርከን በሚገኙና በቁማር ጨዋታ በተሳተፉ ተጫዋቾች ምክንያት የጨዋታ ማጭበርበር ተፈጥሯል ሲል አስታውቋል። ይህንን ተከትሎ በአቋማሪ ጨዋታ ላይ የተሳተፉ ተጫዋቾች በሙሉ በጊዜያዊነት ታግደው ምርመራ እየተካሄደባቸው እንደሚገኝ ተመላክቷል። ላሚን ያማል ከሀገራት ጨዋታ ውጪ ሆኗል። የስፔን ብሔራዊ ቡድን ከጆርጂያና ቱርክ ጋር ለሚያከናውነው ጨዋታ ላሚን ያማል ከስብስቡ መቀነሱ ተገልጿል። ተጫዋቹ በብሽሽት ላይ ባጋጠመው ጉዳት እስከ 10 ቀናት ድረስ እረፍት ያስፈልገዋል ተብሏል። የስፔን እግር ኳስ ፌዴሬሽን የተጫዋቹ የሕክምና ምርመራ ከእውቅና ውጭ የተከናወነው በመሆኑ ቅር መሰኘቱን አስታውቋል። ተጫዋቹ በበኩሉ ባርሴሎና ባከናወናቸው ያለፉት 3 ጨዋታዎች ላይ ሙሉ 90 ደቂቃ ተሰልፎ መጫወቱም የሚታወስ ነው። የተከበራችሁ ተመልካቾቻችን ለዕለቱ የያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። በዚያ በቃኝ። ጤና ይስጥልኝ።